ገባ ቤተ ክርስቲያን ልትመክራቸው የሚገባቸው ሌላ አካላትም ካሉ እሱን እኛ የምትወክለን ሰዎች እንከታተልህና ጉዳዩ በቤተ ክርስቲያን ይለቅ። እዚህ ጋር ሚዲያ ጋር መጥቶ አሁን አንተ በጣም ፑሽ እየተደረክ ነው። እከሌ ነው እንዲያደረገኝ እንድትል እየተደረክ ነው። ይሄ ትክክል አይደለም። ወክለን የተወሰኑ ሰዎች የሚመለከተው አካል ጋር እንሂድ፣ ግጥምህንም ያቀረብክለት አካል ጋር እንሂድ፣ ገምግሙልኝ፣ እዩልኝ፣ በቤተ ክርስቲያን ዶግማና ቀኖና ልክ ነው የሰራሁት፣ ዜማውንም እዩልኝ፣ በቤተ ክርስቲያኗ ዶግማ ቀኖና ህጓ ደንቧ መሰረት ነው የሰራሁት ብለህ በልቀጥል አልፎልሃል፣ ጥናቱን ጀምር ተብለህ ኦኬ። እያንዳንዱ ጥናት ስታጠና እከታተልህ ነበረ፣ ልፋትህን እከታተል ነበረ፣ ድካምህን እከታተል ነበረ፣ ሁሉ ነገር እንከታተል ነበር። ጎ ሄድ እየተባልክ እኮ ነው። ኦኬ የመጀመሪያው አዎ ይሄ አልፏል፣ ቀጥል። ሁለተኛው ግጥም አልፏል፣ ቀጥል። ሶስተኛው ግጥም አልፏል፣ የቤተ ክርስቲያኗን ዶግማ ቀኖና እየተከተለ ነው፣ ዜማውም ትክክል ነው፣ ቀጥል ተብለህ at the end of the day መጨረሻ ላይ ስቶፕ ተብለህ ከሆነ ይሄ ትክክል አይደለም። ረፍሎ ጋር ለገብታችሁ ድንግል ማርያም ገባኝ። ስለዚህ አሁን እዚህ ጋር ምንድነው የምልህ ፍቄ፣ እንደዚህ ፐብሊሳይዝ አናድርገው። በቃ ያንተን ጉዳይ ይሄው ብሬም አለ። ብሬም እዛ ደብረመዊ የሚያገለግል ወንድማችን ነው። አንተም እዛ ነው የምታገለግለው። እኔም አለሁኝ እዚህ ምእምን ነኝ። እኔ እርግጥ እዚህ ሻርጃን ያለሁት ሳሊተ ምሕረት ነው የምገለገለው። ግን አንድ ላይ ሆነን ያንተን ጉዳይ አባቶቻችን ጋር ቀርበን እንወያይ። እዚህ ጋር ያለው ነገር ቢበቃ ቅድም ተስፍሽ ነግሯል። ያወጣው ወጪ ያለ የደከምክበት አለ፣ የወጣው የወረድከው ያሳለፍከው 2 ዓመት ቅድም ተነግሯል። አንድ ትልቅ ነገር ይሄን ነገር ትተህ አንድ ቢዝነስ ስታብሊሽ ብታረግ ኖሮ ገብተዋል ዛሬ ትልቅ ደረጃ ትደርስ ነበር። አፍተር 2 years ማለት ነው። ያንን ሁሉ መስዋዕት አድርገህ ነው እዚህ ጋር የመጣ። ስተት ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን እዚህ ጋር አሁን እየተከታተለ ያለ ከ5000 ሰው በላይ ያልገባው ነገር ምንድነው? እንዴት ነው የመዝሙሩን ግጥም ዜማ ለግምገማ አቀርቦ ተተችቶ በቤተ ክርስቲያኗ ዶግማና ቀኖና ልክ ነው ተብሎ ጎሄድ ተብሎ ስቱዲዮ ገብቶ አጥንቶ ጨርሶ መጨረሻ ላይ ኖ የሚባለው ትክክል ነው ጥያቄው። ግን ያንን ነገር ያንተን ጫፍ ብቻ ሳይሆን የቤተ ክርስቲያኑንም ጫፍ ማወቅ እንፈልጋለን። ስለዚህ ሰው ወክል እኔ ያለው ብሬ ያለ በዚህ በዱባይ እና በኤምሬትስ ያላችሁ እህቶቼ ወንድሞቼ ፍቄ የሚወክላችሁ ካላችሁ እኔ ዝግጁ ነኝ። እኛ አንድ ኮሚቴ አዋቅረን በኮሚቴ ጉዳዩ ይታይና በኮሚቴ ይፈታ። የዚህ የቲክቶክ እዚህ ጋር መጥቶ ነገሮችን ግልጽ ምክንያቱም ነገርኩ አንተ በጣም ፑሽ እየተደረክ ነው። ልንገርህ ይሄ ውይይት ከ1 ሰዓት ወይ ከ2 ሰዓት በኋላ ከሄደ የሆነ ነገር ትሳሳታለህ፣ እመኔ። ምክንያቱም አንተ ያለህበትን ኮንዲሽን ማንም አይረዳልህም። ስለዚህ ብታስብበትና ኮሚቴ ብትመርጥና እኔ ይኸው ፈቃደኛ ነኝ፣ ችግር የለም። እዚህ ጋር ብሬ አለ የተወሰኑ ሰዎች ጨምርና ጉዳይህን ብንይዝልህና ጉዳዩ በቤተ ክርስቲያን በኩል ቢያልቅ የሚል ሐሳብ አስተያየት አለኝ። ለድምጼ ጥራት ይቅርታ ጠይቃለሁ። እግዚአብሔር ይስጥልኝ። ሁላችሁም እግዚአብሔር ይስጥልኝ። ሌሎቻችሁም ያሬድዬ ድንገት ሐሳብ የሰጠበት ላይ አንተ ሐሳብ ልትሰጥ ነበርና ህመምህን በአንድም በሌላም በተለያዩ ነገሮች ሰምቻለሁ፣ ገብቶኛል። ረዥም ሰዓት ዋጋ እንደከፈልክ በሰንበት ትምህርት ቤትም ደግሞ እያገለገልክ እንደሆነ የሰንበት ትምህርት ቤቶችም ግጥም ዜማህን እንዳዩ የቤተ ክርስቲያንም የደብር አስተዳዳሪዎችም ሁሉም እንዳዩ አውቃለሁና ሁሉንም ነገር ሰምቻለሁ ከሌላም ሰው እና እረፍ ስትባልም ብዙ ነገሮችን እሺ እያልክ እየታዘዝክ እዛ የሰንበት ትምህርት ቤት እየተማርክ እንደሆነ ሰምቻለሁ። አሁን ላይ ድንገት የሆነው ነገር ከምን እንደሆነም ደግሞ ስለሰማሁኝ ድንገት ወይ ተስፊሽ ወይ መዝሙር ያሬድ የተወሰነ ነገር በሉና አሁን ያለው ነገር ምን መሰለህ በስ ይምልህ አንተ ራስህን ወንድሜ ማርያምን ይሄ ሁሉ እኮ እናንተም ከዚህ ፊት ብትኖሩ እንደዚህ አልሰቃዩ ነበር። ብቻዬን ሆኜ ነው አየህ ድንግል እና በስዬ አሁን የሰማሁት ነገር አለ። በቃ ግን አንተ አሁን እሺ በል በቃ የመጀመሪያው ነገር አገልግሎት ራስን መስጠት ነው። በቃ አንተ ራስህን ለእግዚአብሔር ስጥ። ከዛ በኋላ ያለፈው ነገርን
ዲያቆን መዝሙር ያሬድ የተናገረው ነገር አለ። 3 ዓመት እየተገመገምኩኝ ነበር አለ። ትልቅ ትምህርት ነው እና እርግጠኛ ነኝ ዲያቆን መዝሙር ያሬድን በዛ ጊዜ እንዳሁኑ አይደለም ዋጋ እየከፈለ እየዘመረ የነበረ ሰው ነው ማለት ነው። አሁንም ሲያወጣ መዝሙሮች ዋጋ እየከፈለ ነው ያወጣው። የቅድስት ሥላሴን መዝሙርን አውጥቶ በጣም የሚገርም ስርዓተ ቤተክርስቲያንን የሚወክል በጣም ቅድስት ሥላሴን የሚያስተምር መዝሙር ዘምሮ ኒንጃ ስንቶቻቸው እንደሚሰሙት አላውቅም። እና አሁን በስዬ ራስህን ነው አሁን ተሙዬ ማድረግ ያለብህ። ምናልባት መዝሙሬ ስላለ ከዚህ በፊት አልበሙን ለማስመረቅ የሄደባቸው መንገዶች ስላሉ ተዋረዱን ምናልባት በፍቃዱም ያላወቀው ነገር ካለ የት መሄድ እንዳለበት ከዛ ይሄ ተዋረድ ይኖረዋል መቼም ሲያስገመግም እሱንም ካላወቀው እሱ ላይም ክሊር የሆነ ነገር ቢሰጠው ምናልባት አሁን ይሄ ልጅ እየተናደደ ያለው 2 ዓመት ሙሉ ያቃጠለው ጊዜም ሊሆን ይችላል፣ ያወጣውም ገንዘብ ሊሆን ይችላል። ነገር ግን እንደ ስርዓተ ቤተክርስቲያን ደግሞ ከዚህ በፊትም እንግዲህ ብዙ በፍኖተ ጽድቅ ዙሪያም ብዙ ጊዜ ድምፅ ስንሆን የነበረው ስንቃወም የነበረው ዘማሪያኖች ድምፅ ሳይኖራቸው ቀርቶ ሳይሆን ግጥም ላይ፣ ዜማ ላይ፣ ኢንስትሩመንት ላይ እያንዳንዱ ላይ ችግር ስለሚኖርና ስርዓተ ቤተክርስቲያን የጠበቀ ስላልሆነ ነው እና እነዚህ ነገሮች ላይ ትኩረት ሰጥቶ ምን ማስተካከል እንዳለበት የት ማስገምገም እንዳለበት እያንዳንዱ ካላወቀው ምናልባት በዚህ ዙሪያ ላይ መዝሙር ትንሽ ነገር ብትነግረው ብዬ አስባለሁ። ኮሚቴዎቹ ጋር አይ ቲንክ አሁን እኔ የማን ነው የሆነ ሀሳብ በጣም ያሰማኛል። እኔ እንዲሁም አሁን ቲክቶኩ ይለቅና አሁን የምናገርበት ነገር ይለቅና ኮሚቴዎቹ አንተን ባለበት ወንድማችን ከቤተክርስቲያን አባቶች ጋር ቁጭ ብላችሁ አሁን የጾም ወቅት ነው፣ የሱባኤ ወቅት ነው። ስለዚህ ሁላችንም በትህትና ሆነን በጸሎት ሆኖ ይሄን ዲስከሽን ብታረጉ ቲክታክ ላይ ምንም ነገር አይመጣም። ምንም አይመጣም። ምክንያቱም ቅድም ተናግሬያለሁ። እዚህ ያለ ሰው ግማሹ ይደስታል፣ ግማሹ ይከፋል፣ ግማሹ ይደግፋል፣ ግማሹ አይደግፍም። መጨረሻ ላይ ግን በሴ ትርፍ ቤተክርስቲያን ናት ብያለሁ። መጠለያ ቤተክርስቲያን ናት። ዘማሪ ብላ ዲያቆን ብላ የሰጠችው ቤተክርስቲያን ናት። ሁሌም ከቤተክርስቲያን ጋር ልትስማማ የሚገባው ሰዎች እንዲደሰቱ ካረክ ብዙ ሰዎች ስለተደሰቱ አይደለም። የአገልጋይ መመዘኛው የአገልጋይ መስፈርቱ እግዚአብሔር ነው፣ ቤተክርስቲያን ናት። ቤተክርስቲያን ስለምንወክል ማለት ነው። ስለዚህ ወደ ቤተክርስቲያን ሄደ ከአባቶች ጋር በደንብ ቁጭ ብለ እያንዳንዱ ነገር ቢታይ መልካም ነው ላለው። እኔ የሄድኩበት ሂደት እንግዲህ የሊቃውንት ጉባኤ አስገምግም ያለው መዝሙሮቼን ግጥሙን ተቀበልኩ። ግጥሙንም ስቀበል መጀመሪያ ከታወቁ ከታመኑ መምህራን ነው የምቀበለው። እኔ ዝም ብዬ አልቀበልም። ከታወቁ ለብዙ ወንድሞቻችን ግጥም የሰጡ የቤተክርስቲያኗን ቀኖና ዶግማ ከጠበቁ ሰዎች ነው የምቀበለው። እንደ ዲያቆንነቴ ቤተክርስቲያን ወክዬ ስለሆነ የቤተክርስቲያኗን የትምህርት የዶግማ የቀኖና አጠባበቅ ይዤ ነው ግጥሞች ያሉት ማለት ነው። ከዛ በኋላ ግጥሙ በሊቃውንቱ ጉባኤ የተመረመረ ታየ ማለት ነው። ከዛ ይሄን እንግዲህ 3 ዓመት የፈጀው እንግዲህ ይሄ ነው። ምክንያቱም ብዙ ወረፋ አለ። ያ ሁሉ ግን ክብሩ ለቤተክርስቲያን ነው። ቤተክርስቲያን ናት የምትደምቀው። ስለዚህ እኔ ምንም ብዙም አልከፋኝም። የቸኩል ነበረ እንዲወጣ በጣም ፈልግ ነበር ቶሎ እንዲሆን። ግን በኋላ ቶሎ ሆኖ ወጥቶ ዛሬ ቢመዘልጉኝ ይሻላል ነገ የማይሆን ነገር አውጥቼ ቤተክርስቲያኔን ከማስነቅፍ ማለት ነው። እና ስለዚህ በዛ ምክንያት ቆይቷል ማለት ነው። ከዛ በኋላ ግን ሳስመርቅ ቲክታክ ላይ 2ኛ ነው የሆነው እንጂ ባለውበት ደብር የቤተክርስቲያኑን የመጀመሪያው የደብሩን አለቃ አናግሬያለሁ። ከዛ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። ምክንያቱም ዲያቆን ነኝ እኔ በምእመን ደረጃ ሳይሆን ዲያቆን ነኝ። ስለዚህ ነገ ላይ ለእያንዳንዱ ነገር ቤተክርስቲያን ክህነት ነው የሚሰደበው። ጥሩ ነገር ከሆነ ደግሞ ክህነት ነው የሚመሰገነው። ቤተክርስቲያን ደምቃ የምታየው። ስለዚህ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። የደብሩን አስተዳዳሪ አናግሬያለሁ። የሀገረ ስብከቱን ስራ አስኪያጅ ለብቻ አናግሬያለሁ። ይሄ ሁሉ ሆኗል ማለት ነው። እና ይሄ ሁሉ የሆነው ለምንድን ነው? ጥርት ያለ ነገር ምንም እንከን እንዳይገኝበት ማለት ነው። በዛ ውስጥ እንግዲህ በጣም ብዙ መዝሙሮች ተጥለዋል፣ ብዙ ዜማዎች ተጥለዋል፣ አዲስ ዜማ ተሰርተዋል፣ አዲስ ግጥም ተሰርተዋል። ይሄ ሁሉ ሆኖ ማለት ነው እነዚህን ሁሉ ሂደቶች አልፌ እስከ መጨረሻው ሰዓት ድረስ መዝሙሬ እየታረመ ነበረ። በነገራችን ላይ ቅድም ምን ብያለሁ? አንዱ አባት ያላስተውለው ነገር አንድ አባት ሊያስተውል ይችላል።
ስለዚህ ለምሳሌ መዝሙር ሊመረቅ አንድ ሰዓት አንድ ቀን እንኳን ቢቀረው አቁም ብባል እኔ ለማቆም ዝግጁ ነበርኩ። ለምን ዝግጁ ሆንኩት? የምወክለው ቤተክርስቲያን ስለሆነ የኔን እውቅና፣ የኔን ስሜት፣ የኔን ገንዘብ ምናምን ሳይሆን ክብራ ቤተክርስቲያንን ስለምወክል ነገ በድቁና ማገለግላት የምቀድስባት ማህሌቱን፣ ኪዳኑን፣ ሰዓታቱን ማድረስባት ቤተክርስቲያን ስለሆነች ኦኬ እስከ መጨረሻው ሰዓት ድረስ ይገመገም ነበር። በነገራችን ላይ እኔም ጠብቄ ነበረ። ባነር ልክ አንተ እንዳረከው ባነር ተሰርቶ ቤተክርስቲያን ዕለቱ ተቆርጦ ለሰው ተነግሮ ግን እስከ መጨረሻው ሰዓት ድረስ እየታረመች ነበር መዝሙሯ። ለመጨረሻ ጊዜ ሰጠሁት። እዚህ ጋር ስመጣት አልፈልግም። ለአንድ በጣም ለታወቁ መምህር ሰጠው ማለት ነው። እሳቸው በቃ እያንዳንዱ ነገር ቼክ እንዲያደርጉልኝ። ይሄ 3 ቀን ሲቀረው ነው የምነግርህ፣ ሊመረቅ 3 ቀን ሲቀረው እና እሳቸው እስከ መጨረሻው ሰዓት የጠበቅኳቸው ነበረ። በቃ አይ ይሄ መልካም ነው ምንም ነገር የለውም ሲሉኝ ነው በቃ። እና እኔ ሂደቱን በዚህ ነው የሄድኩት። ኮሚቴዎች ነበሩ። ኮሚቴዎቹ ደግሞ ምንድነው የሚያደርጉት መሰለ? እኔ መድረስም አልችላቸው። ለምሳሌ መምህራኑን ያናግሩ ነበረ፣ ግጥም ዜማውን ያካፍሉ ነበረ፣ ይህን ሁሉ ያደርጉ ነበረ። በመጨረሻ ላይ ሁላችንም ተሰብስበን ከቤተክርስቲያን ፍቃድ አግኝቼ በደብዳቤ አዎ ወንድማችን ዲያቆን እንደዚህ መዝሙር አሊያስመርቅ ነው፣ በቤተክርስቲያናችን የታወቀ ዲያቆን አገልጋይ ነው፣ ዝማሬው፣ ግጥሙ፣ ዜማው ታርሟል። ስለዚህ በዜማውና ግጥሙን አይተን የወደድነው ነው፣ ለቤተክርስቲያን ትምህርት ለቤተክርስቲያን ስርዓት የተስማማ ነው፣ ለቤተክርስቲያን ትምህርቷ የሚመጥን ነው ተብሎ ደብዳቤም ራሱ ነበረኝ። የሚገርም ያ ሁሉ ነገር ነበረ ማለት ነው። እና እንግዲህ አንተ ያለፍክበትን ነገር ብዙም ስለማላቅ ግን ያለፍኩት በዚህ ነው። ስለዚህ ምን እናደርጋለን? በሴ ኮሚቴዎችን ያዝ። የሱባኤ የጾም ወቅት ነው። ስለዚህ ተረጋጋ። ጾም ጸሎትን በደንብ እንዲሁም በዚህ ሱባኤ እንዲሁም ሱባኤ ያዝበት። እኔ የምመክር እንዲሁም 16ቷን ቀን በደንብ ሱባኤ ያዝበት። እየታረመ ድጋሚ እየተከለሰ ለበጎ ሊሆን ይችላል እንዳልኩ ድጋሚ እየተከለሰ ድጋሚ እየታረመ እችን 16 ቀን እንዲሁም በደንብ ሱባኤ ያዝባት። ከዛ በኋላ ንግግሩ ይቀጥል። ከቤተክርስቲያን አባቶች ጋር ተነጋገር። ቲክታክ ላይ ምንም ነገር የምትናገረው ነገር በኋላ ላይ ነገሮችን የሚያበላሽብ እንዳይሆን ሰይጣንም ምን ስራ ይሰራል ብለህ ነው ነገ ከአባቶች ጋር ሊያጣላ ከቤተክርስቲያን ጋር ሊያጣላ ቁጭ ብሎ ቅመም ይቀምማል። አሁን ሰይጣን በዚህ ሰዓት ሰይጣን ከአንደበት የወጣውን ነው ፈተና የሚያስቀምጥብህ፣ በልብ ያለውን አያውቀውም። ሚዲያ ላይ ሁሉ ነገር መናገር ችግሩ ይሄ ነው። በተለይ አገልጋዮች ሚዲያ ላይ ሁሉን ነገር እየተናገሩ ብዙ ፈተና መሰናክል በህይወታቸው እየመጣባቸው ነው። ስለዚህ መጽሐፍ ቅዱስ እንደሚናገረው እግዚአብሔርን የሚያውቅ ሰው ሁሉን ይመረምራል እንጂ እርሱ በሁሉ አይመረመርም ተብሏል። ስለዚህ በሁሉ አትመርመር አንተ። እዚህ ሚዲያ ላይ 5,000-6,000 ሰው በሁሉ እየመረመረክ ነው። ደካማ ጎንን ጠንካራ ጎንን እያወቀብን ነው። ፈተና ይበዛብሃል። ስለዚህ በርህን ዘግተህ ከቤተክርስቲያን አባቶች ጋር ከኮሚቴዎች ጋር ይህችን ጾም ተጠቀምባት። እርግጠኛ ነኝ መፍትሄ ታገኛለህ ብዬ አስባለሁ። በውስጥ ደግሞ ማውራት የምትፈልገው ካለ እኔም ሌሎችም እናወራለን። እዛም አውቃቸውም አባቶች ስላሉ ይህን ጉዳይ እንዴት እንደደረሰም እነሱንም ማናገር እችላለሁ ማለት ነው። እና እኔ ከዚህ በላይ በቃ ቢቆምና እዚህ ጋር በውስጥ ቢያልቅ ባይ ነኝ። እግዚአብሔር እዚህ ጋር እኔም የመጨረሻ ሀሳቤን ልስጥና በሱ ፍቃድ አሁን አንድ ማወቅ ያለብህ ነገር ቅድም ስትናገር ልቤን የነካኸው እናንተ ብትኖሩ ሊኖረው እንደዚህ ያልሆነም ነበር ብቻዬን ነው ያልከው ነገር አንደርስታንድ አደርጋለሁ። አሁን ጉዳይ ወደ ሚዲያ ከወጣ በኋላ የህዝብ ሆኗል። እሺ አንተ ብትተወው ማይተው ነገሮች ብዙ አሉ። የት ሄደ ወንድማችን ብለው ለአንተ የሚያስቡ የሚጨነቁ ብዙ ሰዎች አሉ። የምርም እታች ያሉት በጣም ብዙ ወንድሞች እዚህም ያሉት ገስት ላይ ያለ ነው። እመነኝ እኔ በተቻለው መንገድ የቤተክርስቲያንን መስመር ተከትሎ አሁን ለዛ ነው ችግሩ ምንድን ነው ልወቀው ስለ የነበረው አንድ መስመር እኮ ነው። ግጥሙ ችግር አለበት ተባልኩኝ ከሆነ ኦኬ ምንድን ነው የምንሄደው ቀጥሎ የሚለው ነገር ይመጣል። አይ እዚህ ጋር ሰርቼ እዚህ ችግር አለበት ይሄ ነው የተፈጠረው የሚለውን ነገር እንደዚህ እንትና ነው ያደረገኝ ምናምን በሚለው አይደለም። እኔም ብዙ ሐሳብ እንዲነሳ የፈለኩት ግራ ስለተጋባን ግጥሙ ነው ዜማው ነው ምኑ ነው የተፈጠረው አሁን በልምድ ነው እያወራን ያለ ነው። በምናውቀው ግምት ነው የምናወራው። ምን እንደተፈጠረብህ እንኳን አሁንም ድረስ አልገባኝም። እኔም እኮ አላስረዳሁትም እኮ አሁን እኮ እግዚአብሔር በሚያውቀው ይሄ ሁሉ እኔ ጥያቄውን ላይ ያቀረብኩት ነገር እግዚአብሔር በሚያውቀው እኔም እኮ ግራ ገብቶኝ እኮ ምንድን ነው ያደረግኩት? እኔ ያልኩት እኮ ቪዲዮም ቅድም ስገባ ሰርቼ እንትን ያልኩት ምንድን ነው ወይም አታድርግ። እኔ ከው መዝሙሬ እዚህ ጋር ያልተረዳው ነገር አለ። 10 ዓመት ይስጡኝ ለመገምገም ችግር የለውም እኮ እዚህ ጋር ትክክል ስላልሆነ እየገመገምን ነው። በቃ ይቆይ ችግር የለውም እቀበላለሁ። የቤተክርስቲያን ልጅ እኮ ነኝ። እንዴት ወደ ኋላ እላለሁ?
እኔ እኮ ግራ የገባኝ ሂድ 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 ጥግ ሰንበት ተማሪ እኮ መዝሙሩ አጥንቶ አልቋል። ሁሉም እኮ አልቋል። እኔ እኮ ግራ የገባኝ እሱ ነው። ከአይምሮ ጭንቅላቴ በላይ የሆነው እኮ እሱ ነው። ምንድን ነው? እኔ አሁን ጥያቄ ድንግል ማርያም ምስክሬ ነው ወይም እኮ አይሆንም በፈቃዱ። እናንተ እየተረዳችሁኝ አይደለም እኮ። ለዛ እኮ ቅድምም ነግሬያለሁ፣ አሁንም ተስፉዬ ነግሯል። የዛሬዋ ድንግል ማርያም ምስክሬ ናት። እኔ ብቻዬን ነኝ። ኮሚቴ ተዋቅሮ ከኮሚቴ ውስጥ እየሰራ ያለው 2 ሰው ነው። ከሁለቱም አንዱ ካህን ናቸው ከኔ ጋር አብሮ ቢንከራተቱት እሱም ራሱ ብቻ እንደዚህ ማይባል ነገር አለ። ይኸውላችሁ ብቻዬን ነኝ። አዳራሽ ለመፈለግ ለእያንዳንዱ እንቅስቃሴ ዋጋ የከፈልኩበትን ብቻዬን ነኝ። ብቸኝነቴን እንኳን እያዩ በፈቃዱ መዝሙሩ እዚህ ጋር ችግር አለበት፣ እዚህ ጋር መስተካከል አለበት፣ ስለዚህ ይሄን ያክል ጊዜ ወስዷል፣ ይቀመጥ፣ በቃ አይመረቅም፣ መዝሙሩ አትስራ፣ የአባት ነው እንዴ። ለምንድነው ማሰበው? የምመቤቴ በፍቃዱ እንትን እናድርግ። አሁን ምን እናድርግ መሰለ፣ እዚህ ጋር አሁን 4 ሰው ምናምን እንትን በልን እናንተ ክሬት አድርግና ኮሚቴው ምናምን የምትለው ችግሩን እንለየው በውስጥ። አሁን ግራ እየገባን ሌላ መስመር ውስጥ እንዳንገባም መጀመሪያ የተፈጠረውን ነገር በውስጥ እናውራው። እሺ ያ ይመስለኛል። ወንድሜ ያሬድ አግዙኝ፣ ማርያምን አሁን አግዙኝ። እንደዚህ እናድርግ። ተስፍሽ ምን እናድርግ መሰለ፣ በሱ ምን ታደርግ መሰለ፣ ኦልሬዲ 2 ኮሚቴዎች አሉ ብለሃል። ስለዚህ ስልካችን እናስቀምጥልና ሆና አንድ ሰው ይሁን ይጨምር፣ እኔንም ጨምረኝ፣ ችግር የለውም። ያው በቴሌግራም ግሩፕ እናውራ፣ እንረዳ። ከዛ አባቶች ግን ገብተው የሚመለከታቸው አባቶች ገብተው ማለት ነው የደብሩ አስተዳዳሪም የሆኑ በዚህ ጉዳይ የሚመለከታቸው አባቶች ገብተው ያለውን ነገር በደንብ እንስማ። ምክንያቱም እንዳልኩት አሁን ከአንተ ነው እንጂ የሰማነው ከአባቶች ዘንድ ያለውን ነገር አልሰማንም። ስለዚህ ከእነሱ ጋር ያለውን ነገር በደንብ እንስማና አሁን ትልቁ ነገር መሰለ በስ ወይ ትልቁ ነገር ቤተክርስቲያን ማዳመጥ ነው። በቃ አለቀ። ክብር ነው ላንተ። ስለዚህ ቤተክርስቲያን ሜቢ ያየችበት አንግል ካለ ሁላችንም እንደ ልጅነታችን እናዳምጣለን። ስለዚህ አሁን እናሳጥረው። እኔ ቴሌግራም ቁጥሬን አስቀምጥልሃለሁ። ሆና አለ እና ኦልሬዲ 2 ኮሚቴዎች አሉ ብለሃል። ስለዚህ መጀመሪያ ያለውን ነገር ሂደትን እንስማ። ከዛ ደግሞ ከአባቶች ጋር ደግሞ ያለውን ነገር አገናኘን እንስማ። ከዛ ከሁለቱም ወገን ከሰማን በኋላ ማለት ነው ከሁለታችሁም ወገን ከሰማን በኋላ አንድ ላይ ተሰብስበን ወደ መፍትሄው ሀሳብ እንሄዳለን ማለት ነው። ኦኬ መፍትሄው ምንድን ነው? ይሄ ነገር መራዘም ካለበት ኦኬ እንዴት ይራዘም? እንዴት ነው ነገሩ? ደግሞ ቶሎ መደረግ ካለበት ደግሞ መቼ ይሁን፣ በምን ቀን ይሁን፣ እንዴት ይደረግ የሚለውን ደግሞ ጨርሰን ደግሞ እንትንላለን። ስለዚህ እኔ ፈቃደኛ ነኝ፣ አግዝሃለሁ በዛ ማለት ነው። ብቻዬን ነኝ አትበል። ብቻህን ሆነም አታውቅም። ቤተክርስቲያን ከአንተ ጋር ናት። የምታገለግልባት ቤተክርስቲያን ከአንተ ጋር ናት። ምእመን ፊት ቆመ እየዘመርክ ብቻዬን ነኝ አይባልም። የምታገለግላት ቤተክርስቲያን አለች። በዙሪያ አብረው የሚዘምሩ መላእክት ቅዱሳን አሉ። ስለዚህ አገልጋይ እኔ ብቻዬን ሆንኩኝ ብሎ አያውቅም እንዳትል። እንኳን አንተ አይደለህም በዓለም ያለኸው በገዳም ውስጥ በዓት ይዞ በበረሃ ያለው መነኩሴ እንኳን ብቻዬን ማለት አይችልም። አብረውት እንደ ደመና የከበቡት ዕብራውያን 11 ላይ እንደሚናገረው 11-12 ላይ እንደ ደመና የከበቡን ቅዱሳን በዙሪያችን አሉ። ስለዚህ እሱን እንዳትል፣ ወደ ውስጥም እንዳትል። ለዚህ ነው ፈተና ይበዛባል የምልህ፣ ለዛ ነው። ኤኒዌይስ ሌላውን በውስጥ እናውራለን። እኔ ያለው ፈቃደኛ ነኝ። ሜቢ ሆና አለህ አይደለ? ሆና አለ አለው እኔ ያለውኝ መዝሙር አንድ ነገርም ጨምረው ምናልባት በሱ ከአንተ ጋር እንግዲህ ከመጀመሪያ ጀምረው ሲጓዙ የነበሩ ጉዳዩን ከኛ በተሻለ የሚያውቁ ሰዎች ካሉ እነሱንም ብትጨምር ጥሩ ነው። 2 አባቶች አሉ ካህናት ብለሃል። እኔ ያለውኝ ጀስት ፈቃደኛ ከሆንክ ነው እና ብሬም አለ። ብሬዛ ደብረመዊ እንደማገልገሉ ብትጨምረው ጥሩ ነው እና ከአንተ ጋር የነበሩ ጉዳዩን ከስር ከመሰረቱ የሚያውቁ ካሉ ከኛ በተሻለ ደግሞ አብረውን መሆን የሚችሉ ካሉ ምረጥና እንደተባለው ይህ የሱባኤ ወቅት እስኪያልቅ ብንጠብቅ መልካም ነው። አይ ጉዳዩ አንገብጋቢ ነው የምትል ከሆነ ደግሞ እንዳልኩ ይህንን ኮሚቴ አዋቅር። በሚዋቀረው ኮሚቴ ያንተ ችግር ኢንቨስቲጌት ተደርጎ ተወያይተን ተነጋግረን መስተካከል ያለ በቅድም አንድ ጥሩ ነገር ተናግረሃል። 10 ዓመትም ይውሰድ አስተካከል ተብዬ አስተያየት ከተሰጠኝ አስተካከላለሁ ብለሃል። አንተ ኦፕን ነህ። በቃ ነገሮች እንዲስተካከሉ ምንም ተቃውሞ የለብህም። ስለዚህ እኔ እንደው ዝም ብዬ በደፈና ሳስበው በቃ አንደኛ ቁጥር ላይ ያለው መዝሙር ላይ ይሄ ነገር ይስተካከል፣ 3ኛ ቁጥር ላይ ያለው ይሄ ነገር ልክ አይደለም፣ 4ኛ ቁጥር ላይ ያለው መዝሙር ደግሞ ከዚህ አኳያ ትክክል አይደለም፣
አምስተኛው ላይ ደግሞ እንደዚህ ነው፣ ስድስተኛው ላይ እንደዚህ ነው ብለነዋል። ስለዚህ በዚህ መሰረት ያስተካክልና ድጋሚ ደግሞ እናየዋለን የሚባል ነገር ይመጣ። ከዛ አንተም በሚሰጥ አስተያየትና በምትጠቆመው ጥቆማ ልክ ስቱዲዮ ትገባና ታስተካክላለህ። ከዛ ለሁለተኛ ጊዜ ግምገማ ታቀርባለህ። ሁለተኛ ግምገማ ላይ ደግሞ እግዚአብሔር አምላክ ይፈቅድና ግምገማውን አልፎ ያሰብከው ያለምከው እስከዛሬ የለፋህለት የደከምክበት ከልጅነት ጀምሮ ስትለፋ ስትደክም ስትወጣ ስትወርድ የነበርክበት የጓጓህለት ይህ የመዝሙር መድብልህ እንትን ይላል ማለት ነው፣ እንዲመረቅ ይሆናል ማለት ነው።